እዚህ በመኖርበት ቦታ ላይ ሚስቴ ብቻ አይደለሽም ታውቂያለሽ፣ ጓደኛዬ ነች፣ እናቴም ነች። በቃ ምን ልበላችሁ ሁሉ ነገር ነች። ባይዘው ያለምንሽ ያመሰግናለሁ። የምር ከምሬ ነው። እኔ እንደዛ ነው አክትም ማድረገው። እስቲ በመዝናናበትም አጋጣሚ ይዤሽ ነው የምንቀሳቀሰው ታውቂያለሽ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? በመጀመሪያ ሰላም ነው። እንግዲህ ትናንትና ፍቅር በመጀመሪያ ሰላም ባያቸው ትንሽ ስላመመኝ ሰላም ነው እማ ሰላም ባያቸው እና ትናንትና በሰራችው ቪዲዮ በውስጥ መስመር ጓደኛም ፋሚሊን በጣም ብዙ ኤክሰስ የሆኑ ሰዎች እግዚአብሔርን ደውለው ምንና ነው በዚህ ልክ ስላሉኝ ለዚህ ደግሞ ምላሽ ለመስጠት ስለተገደድኩኝ ሰላም ባያቸው ወደ ካሜራ እንዳመመሽ አውቃለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንግዲህ ብዙ ልጆች በኮሜንትም ተጨንቃችኋል፣ በውስጥም በኢሞ በቴሌግራም ጠይቃችሁኛል። አሁን ደህና ነኝ እግዚአብሔር ይመስገን። አዳሬን በቃ ጠዋት ስነሳ አላመንኩም። ሁሉም ነገር ትንሽ ቀለል ስላለኝ ግን ደግሞ ትናንት ዘጋው አልፈለገም መሰለኝ ትንሽ ተነጋግረናል። እንግዲህ የሚያስረዳችሁ ነገር ካለ ያስረዳችሁ። አይደለም ፍቅር እንዳመመሽ አውቃለሁ፣ ግን ቪዲዮውን በርግጥ እኔ አሁን ትናንትናም ከትናንትና ወዲያም ታውቂያለሽ ስራ ፈትቼ ነው ላንቺ ብዬ ጊዜን አቃጥዬ እዚህ ሶል ነበረ። ግን እኔ ባባና ጫውት ብለሽኝ በወጣሁበት ሰዓት በዛ ሰዓት ነው ቪዲዮ የሰራሽ። አሁን ካሜራ ላይ ነው። ለምንድን ነው እንደዛ መስራት ሲጀምር ማንም የለኝ እኔ ላንቺ አይደለም እንዴ የምኖረው? ለምን እንደዛ አልሽ? እውነት በጣም ደብሮኛል እኮ ፍቅር። ጠይቀኸኝ እኮ አስረድቻለሁ። እኔ ጭራሽ ካንተ ጋር አላገናኘሁትም። ግን ያመመኝ ህመም ብዙ ሴቶች የሚያልፉበት ህመም ሊሆን ይችላል ከእርግዝና አንጻር ስለሆነ ምናልባት አንዳንድ እህቶች ሸር ቢያደርጉኝ በማለት ነው። ህክምና ወሰድከኝ፣ ግን ህክምና ላይ ምንድነው ያሉት? መድኃኒት አትወስድም ብለው ሽሮፕ ብቻ ነው የሰጡኝ። ሰው ጨነቀኝ። እኔ አንተ ወንድ ልጅ ነህ ብዙ ነገር አታውቅም ስለ ሴት አይነት ምንም ልታውቅ አትችልም። ለዛ አንዳንድ እህቶቼ ሼር ቢያደርጉኝ ብዬ ነበረ። እነሱም ደግሞ ነገሩኝ። አንዳንድ ነገር የነገሩኝ ነገር በቃ ይሄ ቁሩንፉድ ምናምን የሚባል ነገር አለ፣ ቀረፋ ምናምን እሱን አፍልተሽ ጠጭበት ምናምን አሉኝ። የምር ሆዴን ቀጥ ነው ያደረገልኝና በጣም ነበር አይታ ለውጤን። እንግዲህ እነሱ ባይነግሩሽ ስለዚህ የሚነግርሽ ሰው አጥሽ ነው ወይስ ምንድን ማለት ነው? አሁን እኔ እሱን አይደለም ምን አጥሽ ነው ፍቅር? ለምንድን ነው ማንም የለኝም ብሎ መስራት ማለት ነው እንዴ? ሰው የለኝም ብሎ መስራት ማለት ነው። እኔ ለማን ነው እየኖርኩ ያለሁት? ፍቅር ነገርኩ እኮ አሁን አይዲያ ሼር እንዲያደርጉሽ ብቻ ስለፈለግሽ ቪዲዮ ሰራሽ። አዎ እና ሳላስበው ነው ደግሞ ስሜታዊ ሆኜ ያለቀስኩት እንጂ እኔ ማልቀስ ፈልጌ አይደለም። ግን አሁን ደህና ነሽ? አሁን ደህና ነኝ፣ ምንም አልልም። ለውጥ አለው። ምግብም ትንሽ ቀምሻለሁ፣ አይተዋል። ቤተሰብ እንግዲህ የምር እኔ በቃ እግዚአብሔርን የሌለ በጣም ደብሮኝ አሟት ላለመናገር ወስኜ ነበር። ግን እኔ ስቲል ስራ ፈትቼ ነው አሁን በዚህ ሰዓት ራሱ ያለሁት። ለምን እሷን ለመንከባከብ ብዬ ማለት ነው። ትናንት ከትናንት ወዲያ ስቲል ዛሬ አልወጣሁም። ዛሬ እንደምታዩት ትንሽ ተገስ ብሏል። ስለዚህ ከዚህ በኋላ እንደዛ አይነት ቪዲዮ አትሰሽ። እኔ በጣም ነው የሚደብረኝ ታውቂያለሽ። እያወቅሽ አጣጥፊ አይደለም ፍቅር። እኔ እኮ አንተን ለማስቀየም ወይ ደግሞ እንትን ልቅ ማይክን ላይ ጠፋብህ አንተን ማለት ጭራሽ አላሰብኩም እንዲህ ይደብራል ብዬ። ቤተሰብ አሁን ተረጋጋ እንጂ ነው ከካሜራ ጀርባ በጣም ተቆጥቶ ነበር። እንዴት ማለት ጓደኞች አሁን ተረጋግቼ አይደለም አሁን መረጋጋት አይደለም። እግዚአብሔርን በጣም ተናድጄብሻለሁ። በጣም ጀመር እንደዚህ ማድረግ የለብሽም። እኔ እኮ ነገርኩህ አባ ማለት ማንን ልጠይቅሽ እንዴ? አንቺ ከዚህ በላይ ቢያምሽ ምን ልትይ ነው? ጭራሽ ሚዲያ ላይ እንደዚህ ምቶች ከዚህ በኋላ እንዳወጪ የመጨረሻ ማስጠንቀቂያ ማሙሽ። ማልቀስ አልፈለኩም ሲጀመር፣ ግን ፕሮሰሱን እያስረዳኋችሁ እያለ ነው ድንገት እንባዬ መጣ። እዛ ደግሞ ታውቃለህ ብዙ ነገር ሼር እናደርጋቸዋል። ዛሬ አይደለም የተጀመረው፣ ብዙ ነገር ነው ለነሱ እናካፍላቸው አይደለ? የሆነ ጸብ ሲሆን ፍቅር ስንሆን አንድ ነገር ሲፈጠር እንደ ፋሚሊ ናቸው፣ እንደ አንድ ቤተሰብ። ማንኛውም ዩቲዩበር የሆነ ችግር ሲያጋጥመው እንደሚያወራው እኔም ሄጄ እንዲህ አልኳቸው። ሰው የለኝም ማለቴ በቃ አንተ በምታስበው መንገድ አይደለም። ምንድነው ታዲያ? ምንድነው ነው ታዲያ? ሰው የለኝም ስትይ ታዲያ ምንድነው?
ምንም በቃ ግን አንተ እንደምታስበው አንተ በምታስበው ምንድነው ምንም ማዙሪና ወሬ እግዚአብሔር ምን ማለት ነው? ምንም ማለት ፍቅር ምን ነው? ተው እንጂ በቃ እኔ አንተን የሚነካ ቪዲዮ አይደለም። በቃ ባለንበት አካባቢ ወይ ያንተ ቤተሰብ ቅርብ የለ ወይ የኔ ቤተሰብ ቅርብ የለ ቤተሰብ የራስ የሆነ ቤተሰብ በቅርብ ሲኖር አይደለም ትንሽ ከበዳለ ህመም ጉንፋንም ካመመሳ ይመጣል አይደል? ሚስት ተሻላት ባልሽ እንዴት ሆነ ምናምን ብለው ይጠይቃሉ ያወሩሃል ትንሽ ምናምን። እኛ ደግሞ ያለንበት አካባቢ ከሁላችንም ቤተሰብን የራቅን ስለሆነ ከዛ አንፃር ነው በቃ አንተም እዚህ ስሪውነ በቃ ምግብ ስታበስል ባባን በዛ ትሪስ ስታረግ እኔና አይዞሽ ስትል እንቅልፋት ቁጭ ብለህ ስታደር ምናምን ብቻን ደበረኝ ተሰማኝና እንደ ወንድ ልጅ ብቻውን ሆኖ እኔን እየተንከባከበ ምናምን ብዬ ያንተንም ድካም ሳስብ ነው እንደዛ ይሆንኩ ገባ። ግን አንድ ነገር መናገርሽ ፍቅር ከዚህ በኋላ እስቲ የምሪ ነው እኔ አልኩሽ እኔ አሁን እኔ ባንቺ ቦታ በሆን የምር በሞት ይሻለኛል። እንደዚህ ሰው የለኝም ብዬ ምናምን የለኝም ብዬ አንቺን አስባለሁ። አንቺ ያለሽኝ ሰው የለኝም አለ እንደዛ አይነት ቪዲዮ ከምሰራ አመመ ብዬ ድክመቴን ለሰዎች አውጥቼ ከማሳይ እዚህ ልክ ማለት ነው ሰው የለኝም ብዬ እኔ እንደዛ ነው የምመርጠው። ስለዚህ አንቺም የኔን ፈለግ ነው እንድትከታይ የምፈልግ። እሺ ግን ወንድ ነህ አንተ ነኝ ሴት ነኝ በቃ ደግሞ ደካማ ነው አንዳንድ ነገር ይገባኛል። ግን የተንግዲውን አስተካክል እንደዚህ ባታረጊ ጥሩ ነው ባይነኝ። እንዳታረጊ ፍቅር አላረግብለሽ ባምሽኝ ያለውልሽ እዚህ በኋላ እንደዚህ አይነት ነገር እንዳታረጊ እሺ። ውድ ቤተሰቦች እንግዲህ የእውነት በጣም ዲፕሬሽንም አልፎ ያው የግድ ግን እንግዲህ ይሄን ቪዲዮ ቤተሰቦቻችን የሚያዩታል ታውቂያለሽ። እኛ ብቻ አይደለንምና በዙሪያችን ያሉ ቤተሰቦች ጓደኞች ያዩታልና እንደዚህ አይነት ቪዲዮ ሲሰራ እንዴ ይሄ ልጅ ምንድነው እያስቀየማት ነው ወይ እየተንከባከባት አይደለም ወይ? ሴት ልጅ ደግሞ ሚስት ብቻ አይደለች ማለት እሷ ለኔ ስንኖር እዚህ በምንኖርበት ቦታ ላይ ሚስቴ ብቻ አይደለችም ታውቂያለሽ። ጓደኛዬ ነች፣ እናቴም ነች። በቃ ምን ልበላችሁ ሁሉ ነገር ነች። ባይዘው ያለምንሽ ያመሰግናለሁ። የምር ከምሬ ነው። እኔ እንደዛ ነው አክትም ማድረገው። እስቲ በመዝናናበትም አጋጣሚ ይጄሽ ነው የምንቀሳቀሰው ታውቂያለሽ። በሚደብረኝም ሰዓት ሐሳቤን ሸራረጋታለሁ። ከሷ የተደበቀ ምንም ማንነት የለኝም። በቃ የምር ምንም ማለት ነው ምንም በፈለጉት ማውራ በቃ በምንም አይነት በህይወቴ ውስጥ ሁሉንም ነገር የምታውቂ ሴት አንቺ ነሽ። በእንደዛ አይነት መልኩ ተቃርበን እየኖርነን እኔ ባባን ለማጫወት ስወጣ ቪዲዮ አሞኛል ማንም ይለኝ ብለሽ ሰሪ እኔ ያው እንደ ኢንተርናሽናል ሰው ልረዳሽ ብዬ ነው እንጂ አበሳጭ አይ ነው። ግን አባቴ እኔ ያንተንም ድክመት ስላየው ነው አልኩ ነው እንደዛ እንድትይ አልፈልግም። ይደብራል ገባችሁ? ለኔ ብዙ ነሽ፣ እኔ ደግሞ ላንቺ ብዙ ልሆን ይገባል። ሰው እንደዚህ እንዳታረቂ በጣም ይደብሮኛል። ያስደብርም አልመሰለኝም። ብቻ ግን እህቶችን ኮሜንት ላይ እግዚአብሔር ያሽርሽ አለ ያሽርሽ ድንግል ማርያም ተዳትሻላችሁ በሙሉ ደርሶኛል። በኢሞም አንዳንድ ነገር የነገራችሁኝ ነገር ልትከራለው ፈጣሪ ይመስገን አሁን ደህና ነኝ ማለት ይቻላል። የምር ብዙም አሁን ለውጥ አለኝ እና እንግዲህ ባሌ ደብሮታል። ይቅርታ ሁለተኛ እንደዛ አልሰራም ማለት እኔ ፍቅር ስላልተንከባከበ ከጎኔ ስላልሆነ አይደለም። እሱም እንዳስረዳሁት በቃ እኔ የተረዳሁት አንግል ወየሱ ቤት እሱ ትውልድ ቦታ አካባቢ ከብንኖር ቤተሰቦቹ ይመጣሉ፣ ጓደኞቹ ይመጣሉ፣ አብራዶጎቹ ይመጣሉ። በእኔም ቢሆን ደግሞ እንደዛው አሟችሁ ደግሞ ባላችሁ ትንሽ ለተወሰነች ጊዜ ወጣ ቢል ብቻዬን ይሆንኩት ገባችሁ? እና እሱን ነገር ሳስብ ነው ትንሽ ስሜታዊ ሆኜ እንደዛ አልቅሼ የነገርኳችሁ እንጂ ባሌ ስላልተንከባከብከኝ ወይ ደግሞ ከጎኔ ስላልሆንክ ለኔ በቂ ስላልሆንክ አይደለም። ለኔ ብዙ ነው እግዚአብሔር ይመስገን። እና እንግዲህ ጥፋት ከመሰለ ደግሞ ይቅርታ በተመልካች ፊት ይቅርታ። ሁለተኛ እንደዛ ቢሆን አነስተሽ ይቅርታ አራምባቴ አሞኝ ታነሽና ይቅርታ ደስ ይበል ብዬ ነው እንጂ እኮ ያን ያህል አልተሻለኝም አይደለ? ነገ ነው በጣም እንዲሸርልኝ እኔ ግልጽ ነኝ ታውቂያለሽ። ይቅርታሽ ታይተኩሽ ወይስ የምር ደብሮኛል ማለት እኔ እግዚአብሔር በጣም ነው የሚደብረኝ። በተለይ እሷ ከፋኝ ካለች በጣም ነው የሚደብረኝ።
እኔ ባሰብ ግን እችላለሁ። ለምን በዛው አንቺ ሚስት በነገራችን ላይ ኃላፊነት ናት። ታውቃላችሁ መቼ አይደለ? ኃላፊነቴ ናት ማለት እንደምንም ሁኜ ላኖራት የምችላት አይነት ስጦታ ናት። ስለዚህ እኔ በዛ አንግል ነው ማስበው። እንዳይደገም የዛሬውን አልፋለሁ። በጣም ደብሮኝ ነበር። ውድ ቤተሰቦች እናንተም ደግሞ ቪዲዮዎችን ከወደዳችሁት ላይክ እያደረጋችሁ ጀምሩ። በነገራችን ላይ እንደው በማርያም ልጠይቃችሁ ቤተሰብ ቪዲዮአችንን ላይክ አድርጋችሁ ጀምሩ። አትጎዱ። ላይክ እንደዚህ እኮ ነው። በቃ እንደዚህ ኮንግራ ምልክቷን ጠቅ፣ ሰብስክራይቧን ጠቅ። በቃ ምንም ቀላል ነገር ነው። ቪዲዮአችንን ከተከታተላችሁ አይቀር አበረታቱ። የክፋት አይደለም ይራሱ የምር አበረታቱ። ምንም አይከፈልበትም እኮ ይራሱታል። ለዛ ነው ስለምትረሱት እና የሀገሬ ልጆች ሀገር ውስጥም ከሀገር ውጭም ያላችሁ እኛ ብዝተን ነው ሰላማችሁን የምንመኘው የምንወዳችሁ። እናንተም ሰላማችሁ ብዝት ይበልልን። እንግዲህ ባይ ብለ ርቃታችሁ ደርሶኛል። ትንሽ ይቀረኛል ግን ደግሞ